አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታዮቻችን እንኳን በደህና መጣችሁ። እንግዲህ ዛሬ ደግሞ ሌላኛውን ክፍል ተጨማሪ ክፍል አማርኛ በእንግሊዝኛ ትምህርት ይዤላችሁ መጥቻለሁ። እናንተ እስከ መጨረሻው ድረስ አብራችሁ ትቆያላችሁ ማለት ነው። ከዛ በፊት ለዚህ ዩቲዩብ አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ በየቀኑ ለቃችሁ ቪዲዮዎች ለእናንተ እንዲደርሱ ማድረግ ትችላላችሁ። እንዲሁም የኦንላይን ትምህርት መማር የምትፈልጉ እዚህ ስክሪኑ ጋር ባስቀመጥኩላችሁ ቁጥር ማለት ነው ኢሞ፣ ዋትስአፕ፣ ቴሌግራም ደውላችሁ አናግሩን። በግሩፕ እና በግል ትምህርት ከልዩ ክትትል ጋር የምንሰጥ ይሆናል። እንዲሁም የቴሌግራም ግሩፓችን ቪዲዮዎችን ማግኘት ከፈለጋችሁ እዩ በዚህ ስልክ ቁጥር ቴሌግራም ጋር ሃይበሉን ወይም ኢሞ ጋር ሆነ ሃይበሉን። እዚህ የግሩፓችን ቪዲዮ የምንሰበስብበት ግሩፓችን እናካታችኋለን ማለት ነው። ቀጥታ ወደ ትምህርቱ መገባ ይሆናል። እናንተ እስከ መጨረሻው ድረስ አብራችሁ ይቆዩ። ቀጥታ ወደ ትምህርቱ እንገባለን ማለት ነው። እንግዲህ እዚህ ጋር የምታያት ኳ ፊደል ትባላለች፣ ወይም ውህድ ፊደል ወይም በተለምዶ ዲቃላ ፊደል የምንላቸው ኳ የምትባል ፊደል ኳ። ከኳ ቀጥሎ የሰሱ ስድስተኛ ፊደል ስ። ስለዚህ ኳ ስ፣ ኳ ስ፣ ኳስ። እንግዲህ ለከኩ ኬ እንደምንጠቀም እናውቃለን። ለከኩ ዘር ኳ የሚባለው ፊደል ግን ውህድ ፊደል ወይ ደግሞ ዲቃላ ፊደል ስለሆነ ዩና ኤ ነው አናባቢ የሚሆነው። ለዲቃላ ፊደላት አናባቢ ዩና ኤ ነው የሚሆነው። ስለዚህ ኳ የምትባለው ኬ ዩ ኤ ይሆናል። ስ ለሚለው ደግሞ ለሰሱ ኤስ እንጠቀማለን። ስ ስድስተኛ ፊደል ስለሆነ አናባቢ አይኖረውም ማለት ነው። አናባቢ አይኖረውም። ስለዚህ ኳስ ሲጻፍ ኬ ዩ ኤ ኤስ ይሆናል። እዚህ ጋር ስመጣ የከኩ መጀመሪያ ፊደል ከ አለ። ከቀጥሎ የፈፉ ስድስተኛ ፊደል ፍ። ከፍ የተቱ አራተኛ ፊደል ታ። ከ ፍ ታ ከፍታ። እንግዲህ ለከኩ ኬ ነው የምንጠቀመው። የመጀመሪያ ፊደል ኬ ኢ። ፍ ለሚለው ለፈፉ ኤፍ ነው የምንጠቀመው ኤፍ። ታ ለሚለው ለተቱ ቲ ነው የምንጠቀም አራተኛ ፊደል ስለሆነ አናባቢ ኤ ይሆናል ማለት ነው። ስለዚህ ከፍታ ብለን ስንጽፍ ኬኢ ኤፍ ቲ ኤ ይሆናል። ኬኢ ኤፍ ቲ ኤ ይሆናል ማለት ነው። እዚህ ጋር ስንመጣ የአኡ መጀመሪያ ፊደል አለ። ከቀጥሎ የየዩ ስድስተኛ ፊደል ይ። አይ ነ የመጀመሪያ ፊደል አይ ነ። የተቱ ስድስተኛ ፊደል ት። አ ይ ነ ት አይነት። አ ለሚለው ከዚህ በፊት እንደነገርኳችሁ ኤ ነው የምንጠቀመው። ይ ለሚለው ደግሞ ለያዩ ስድስተኛ ፊደል ዋይ እንጠቀማለን። ዋይ። ነ ለሚለው ለነኑ ኤን ነው የምንጠቀም የመጀመሪያ ፊደል ስለሆነ አናባቢው ኢ ይሆናል ማለት ነው። ኤን ኢ። ት ለሚለው ደግሞ ቲ እንጠቀማለን ማለት ነው። ስለዚህ አይነት ብለን ስንጽፍ ኤ ዋይ ኤን ኢ ቲ ይሆናል ማለት ነው። አይነት በዚህ መልኩ ይጻፋል። እዚህ ጋር ስንመጣ የወው መጀመሪያ ፊደል ወ አለ። ከቀጥሎ የደዱ አራተኛ ፊደል ዳ አለ። ወዳ እና የደዱ ስድስተኛ ፊደል ድ። ወ ዳ ድ ወዳድ። ለወው እንግዲህ ዳብሊው ነው የምንጠቀመው የመጀመሪያ ፊደል ስለሆነ ዳብሊው ኢ። ዳ ለሚለው ደግሞ ለደዱ ዲ ነው የምንጠቀመው አራተኛ ፊደል ስለሆነ ዲኤ። አሁንም ለደዱ ዲ ነው የምንጠቀመው ድ ስድስተኛ ፊደል ስለሆነ አናባቢ አይኖረውም ብቻዋን ትጻፋለች ማለት ነው። ስለዚህ ወዳድ ብለን ስንጽፍ ዳብሊው ኢ ዲ ኤ ዲ ይሆናል ማለት ነው። ወዳድ በዚህ መልኩ ይጻፋል። እዚህ ጋር ስንመጣ ባለ ሁለት ፊደል ቃል አለ። የበቡ መጀመሪያ ፊደል በና የቀቁ ሶስተኛ ፊደል ቂ። በቂ በቂ። ለበቡ ቢ ነው የምንጠቀመው የመጀመሪያ ፊደል ስለሆነ ለመጀመሪያ ፊደል አናባቢ ኢ ናት ቢ። ቂ ደግሞ ለቀቁ ደግሞ ኪው ነው የምንጠቀመው ለቀቁ ኪው ነው የምንጠቀመው ሶስተኛ ፊደል ስለሆነ አናባቢው አይ ይሆናል። ስለዚህ በቂ ብለን ስንጽፍ ቢኢ ኪው አይ ይሆናል ማለት ነው። በቂ የሚለው በዚህ መልኩ ይጻፋል። እዚህ ጋር ስንመጣ የበቡ መጀመሪያ ፊደል በ አለ። በቀጥሎ የረሩ አምስተኛ ፊደል ሬ አለ። በሬ በሬል በሬ። እንግዲህ ለበቡ ቢ ፊደል አለች።
ከቢ ቀጥሎ የመጀመሪያ ፊደል አናባቢ ኢ ናት። ለመጀመሪያ ፊደል አናባቢ ኢ ነው የሚሆነው። ሬ የሚለው ለራሩ አር ነው የምንጠቀም። አምስተኛ ፊደል ስለሆነ ሁለት አናባቢ ይኖራቸዋል። አምስተኛ ፊደሎች አይና ኢ አናባቢ ናቸው ማለት ነው። ስለዚህ በሬ ብለን ስንጽፍ ቢኢ አር አይ ኢ አይና ኢ ለአምስተኛ ፊደላቶች አናባቢ ናቸው ማለት ነው። እዚህ ጋር ስንመጣ የበቡ መጨረሻ ፊደል ቦ አለ። ከቦ ቀጥሎ የረሩ ስድስተኛ ፊደል ር አለ። ቦር እና የሰሱ አራተኛ ፊደል ሳ ቦር ሳ ቦርሳ። እንግዲህ ለበቡ ቢ ነው ብለናል። የመጨረሻ ፊደል ስለሆነ ቦ አናባቢው ኦ ነው የሚሆነው። አናባቢው ኦ ነው የሚሆነው። ር ለሚለው ደግሞ ለራሩ ደግሞ አር ነው የምንጠቀመው ስድስተኛ ፊደል ስለሆነ አናባቢ አይኖረውም። ሳ ለሚለው ኤስ ኤ ለአራተኛ ፊደል አናባቢ ነው ማለት ነው። ሳ አራተኛ ፊደል ስለሆነ ስለዚህ ቦርሳ ብለን ስንጽፍ ቢኦ አር ኤስ ኤ በዚህ መልኩ ይጻፋል ማለት ነው። እዚህ ጋር ስንመጣ የበቡ መጀመሪያ ፊደል በ አለ። ቀጥሎ የረሩ ስድስተኛ ፊደል ር አለ። በር ያው በዚህ ቢኢ እና ቢኢ አይተናል። ስለዚህ በ ለሚለው ቢኢ ነው የሚሆነው። ቢኢ ር ለሚለው ደግሞ ር ስድስተኛ ፊደል ነው። አር ብቻውን በር ሲጻፍ ቢኢ አር ይሆናል ማለት ነው። ቢኢ አር። እሺ ውድ የጥናት አካዳሚ ተከታታዮቻችን የዛሬ ቪዲዮ ይሄን ይመስል ነበረ ማለት ነው። ቀጣይ በሌላ ቪዲዮ የምንገናኝ ይሆናል። እስከዛው ሰላም አለይኩም።